ይኸውልሽ ከዚህ ቤት አውጥተሽ የወሰድሽውን ዶክመንት አንቄ ሳልገልሽ እንድትመልሽልኝ እፈልጋለሁ። እየሰማኸኝ እኮ እሷ አሳልፋ ትሰጥሻለች፣ አንቺ ግን ዶክመንቱን አሳልፈሽ ሰጠሽ ለእሷ ትሰጣታለሽ። በዚህ የምትቀጥይ ከሆነ ሞትም ሲያንስሽ ነው። እንደ እባብ ቆዳሽን አለሳልሰሽ መርዝሽን እየለጨሽ ነው አይደል? እንደዚህ ነው የምትቀበለኝ? እኔ ስለምን እንደምታወራው አላውቅም። ወይ ግደለኝና ገላግለኝ። እኔ እኮ እዚህ ቤት እንዴት መቆየት ፈለግሽ ብዬ እያሰብኩ ነበር። ለካ የኔ መረጃ አሳልፈሽ እየሰጠሽ ነው። ስለምን እንደምታወራ አልገባኝም። ግልጽ አድርገው። ለቃል ስለሰጠሻት ዶክመንት ነው የማወራው። የሆነ ነገር ከማድረጓ በፊት አምጪ። እኔ እንደሆንኩ በምን አወቅ? እሱ ምንም አይጠቅምሽም። ለካ ሰላይ ነው ቤቴ ውስጥ ያስቀመጥኩት። የማትፈልገኝ ከሆነ አሁኑን አሰናብተኝ። በግድ ካንተ ጋር ልኑር ብዬ እንደፈለግኳት አስመስል። አሁን ሄደሽ ታመጫለሽ ወይስ ደውዬ ላመልክትባችሁ? እኔ አልወሰድኩትም አልኩ። አትሰማም እንዴ? በጣም ጥሩ። በሚገባሽ ቋንቋ ማውራት እንችላለን ከዚህ በኋላ። እሺ በቃ አትደውል፣ እሰጥሃለሁ። ከመጀመሪያውም አልጠፋም ነበር። አንተ ስትዝረከረክ የት እንዳረከው ጠፍቶ ነው እንጂ። እውነትሽ ነው? እርግጠኛ ነሽ ዶክመንቱ እዚህ ቤት ነው? ከአይነት ጆሮን ታምነዋል እንዴ? እኔ መኝታ ቤቱን ሳጸዳ ነው ወድቆ ያገኘሁት። እና የሁሉም ጊዜ ሲጨነቅ ለምን አልነገርሽኝም ነበር? እኔማ እንደዚህ ጠቃሚ እንደሆነ አልገባኝም ነበር። ከሆነ ድርጅት ጋር የተዋዋልከው ወረቀት ምን ያደርግልሃል? ልክ ነሽ፣ አይጠቅምሽም። ዛሬ ራስሽንም እኔንም ከጉድ ነው ያወጣሽ። አንተ ግን እስከመቼ ነው እንደዚህ በሰቀቀ የምትኖረው? ገንዘብ አለክ። ምንድነው ቀሪ ክንዝሜ ዘና ብለህ አትኖርም እንዴ? እኔም የጥሞና ጊዜ እንደሚያስፈልገኝ ያውቃለሁ። በዚህ ዶክመንት የተነሳ ሶስናንም አስረዳታለሁ። ምን? አንተ ሰውዬ ያማሃል እንዴ? ሲጀመር እንዴት እሷን ትጠረጥራታለህ? እኔ ላይ ምንም ነገር ቢፈጠር የመጀመሪያ ተጠርጣሪ እሷ ናት። ቀጥሎ ደግሞ አንቺ። አንተ ራሱ እንደዚህ አይነት መረጃ ቤት ውስጥ ማስቀመጥ ጅልነትን ነው የሚያሳየው። እኔ ጅል ከሆንኩ በእናንተ ብልጠት ነው የምኖረው ማለት ነው? እኔ እኮ ሰሞኑን ስልኳ አልሰራ ሲለኝ ተጨንቄ ነው። ደግሞ ጎባንና ጎባን ከመቼ ጀምሮ ነው ወዳጅ ሆኑት? እኔም በጉልበትክ እዚህ እንዳስቀመጥከኝ እንጂ ፈልጌ እንዳልሆነ ታውቃለች። እና እኔ ለመበቀል እቅድ ስታወጡ ነው የምትሉት ሁለታችሁ? የሚበቀለው ፈጣሪ ነው አምናለሁ። አንድ ቀን ያንተም ተራ እንደሚመጣ። ለማንኛውም ይሄን ዶክመንት ማንም ሰው የማያገኝበት ቦታ ወስጄ መደበቅ አለብኝ። ምንድነው? ሰውየው ድንገት አንቺ እንደወሰንሽው ካወቀ ችግር ውስጥ ትገቢያለሽ። ስለዚህ ቤት ወስደሽ አስቀምጪው። ቃስ ለእሱ አትጨነቂ። ኮፒ አድርጌ ነው ያመጣሁት። እሺ፣ ግን ኮፒ ማድረግ ችግር አያመጣም? የለውም። እሱም እኮ ትክክለኛ ብሎ የሚያቀርበው ይሄ ነው። እሱም ደግሞ እውነተኛ ትክክለኛ እንዳልሆነ በፊርማ ማረጋገጥ ይቻላል። እሺ። በጣም ነው የገላገልከኝ። አመሰግናለሁ። ቻው በቃ። እሺ። መረጃውስ ማነው ከስልኬ ላይ ያጠፋው? እንዴት ሊጠፋ ቻለ? የለም ሮዛ ምን ሆነሻል? ምንድነው? እርግጠኛ ነኝ እሷ ናት ያደረገችው። ይቼ የማትረባ ቆይኛ ከጠላታችን ጋር ነው እንደየኖርን ያለ ነው። ተረጋጊና የተፈጠረውን ነገር ንገሪኝ። ካሌብ እናሳስርበታለን ብለን የያዝነው መረጃ ስልኬ ላይ የለም። አጅሪት ደግሞ በቀደም ስልኬን እየነካካች ደርሼባታለሁ። እርግጠኛ ነሽ ግን ቃል ናት ያደረገችው? እየነገርኩት ጠይቀኛለህ። በቃ በጥፋት ላይ ጥፋት መደራረብ አይሰለቻትም ማለት ነው። ያኔ ወደ እኔ ስልክ ባንልከው እኮ ጉድ ሆናላል። ዛሬማ የሆነ እርምጃ መውሰድ አለብህ። በቃ ግድ ነው። ምን ላድርጋት? አንቄ ያልገላት ነገር ትልቅ ሰው ናት። በዚህ እድሜዋ እንዴት ማሰብ ያቅታታል? እንደዛ ብሎ ነገር የለም። ይችማ እድሉን ብታገኝ ሰንዴ ማርኬት ወስዳ ትሸጠናለች። አሁን ክፍሏ ነች።
ምን እንደሆነች አላውቅም። ቅድም ነው እየተጣደፈች ወጣችሁ። ስለ ሰይጣን ሲወራ ነው ሰይጣን መጣ። ምንድነው የምትይው አንቺ? ማን ነው ሰይጣን? ለምንድን ነው ሮዛ ስልክ ላይ ያለው መረጃ ያጠፋሽው? አልገባኝም። ቆይ አሁንም ለካሊብ እየሰራሽ ነው እንዴ? ቆይ እኔ እንደሆንኩኝ በምን አወቃችሁ? በቀደም ስልኬን እየነካካሽ ስደርስብሽ እንዴት እንደደነገጥሽ አስታውሳለሁ። እና አንቺ ጥላ የሌለሽ እንደሆነ እኔ ላልደነግጥ ነው? ወሬ አታዙሪ። አሁን እውነቱን ንገሪ። አድርገሽዋል ወይንስ አላደረግሽው? አዎ አድርጌዋለሁ። በአሁኑ ምንም ማስተባበያ አልፈልግም። ቃል በቅተሽኛል። አንቺን ተሸከም የምኖርበት ትዕግስት የለኝም። ይህንን ሁሉ ላይ ተናገርከኝን ነገር ትጸጸትበታለህ። ሲጀመር መረጃውን ከሷ ስልክ ላይ ያጠፋሁት እንጂ መረጃው ሙሉ ለሙሉ አልጠፋም። እንዴት ማለት? ወደ እኔ ስልክ ከላኩት በኋላ ነው ያጠፋሁት። አማን ደግሞ ቆይ መቼ ነው እሷ ጥፋቷን አምና የምታውቀው? አጥፍተውከዋል እኮ። ይሄ መረጃ አንቺ ጋር መቀመጡ ለኛ ስጋት ነው። የምትታመኚ ሰው አይደለሽም። ከሮዛ ጋር ለመበቃቀል ምንም ነገር ታደርጊያለሽ አንቺ። ቆይ ግን ይሄን ሁላ ነገር የምታደርጊው እኔና ማንን ለማጣላት ነው? ግን የክፉ ሰው መጨረሻ ይሄ ነው። እሺ ቆይ ሌላ ዛቻ ወይ ማስፈራሪያ ያላችሁ? ከቤት ልታስወጡኝ ከፈለጋችሁ እሺ እወጣለሁ። አንቺማ በሩቁ ከባድ ነሽ። እዚህ አፍንጫችን ስር ሆነሽ ራሱ ከብደሽናል። አንተ እኔ ሳጠፋ ዓለም እንደተገለባበጠ ነው የምታስመስለው። ቆይ ቲና ብትሆን ግን እንደዚህ እኮ አታደርግም። የማይገናኝ ነገር አታገናኝ እሺ? አሁን አማን ስላለ በደንብ ደንፊ እሺ? አያት አይደለ ድፍረቷ? የበላይ ክፋት አባት ካለ መሆን የመጣ ነው። የካሊብ ክፋት ደግሞ ገንዘብ ከመውደድ። የቃል ክፋት ከየት እንደመጣ ራሱ አላውቅም። ክፉ ለመሆን ምንም ምክንያት አያስፈልግም አማን። ለማንኛውም ተመልሳ ከመጣች ልትናገርሽ ስለምትሞክር ምንም ነገር እንዳትናገሪያት። የጫማ ጥፊውን እንደሆነ ለምጃለሁ። አሁንማ ሳትመታኝ ስትቀር ሱስ ሆነብኝ መሰለኝ ይናፍቀኛል። ወይ አንቺ ደግሞ በዚህ ሁኔታ ቀልድ። እየቀለድኩ መስሎ ነው? ኧረ እውነቴን ነው። ግን ቆይች መሽቆቅ መቼ ነው የምንገላገላት? እሷን ታያት። ለማንኛውም የበላይን ነገር አደራ። የሚደውልልሽ ከሆነ እያንዳንዱን ነገር አዳምጪው። እኔማ ዝም ብዬ ነው እንጂ አካውንቲንግ የምማረው መርማሪ ፖሊስ ነበር መሆኑ። አሁንም አረፈደም። አታስብ፣ የሚያደርጋቸውን እያንዳንዱን ነገር አሳውቃለሁ። እሺ፣ ምን የምሰራው ነገር ስላለ ወጣ ብዬ እመለሳለሁ። እና እኔ እንዳላደረኩት አመንክ? አው ካንቺ ውጪ ማንንም ልጠረጥር አልችልም። ይሄ እኮ የኔም ህይወት ነው። ዋናው አለማድረግሽ ነው። አሁን ደግሞ ነፃ ነሽ። 2 ቀን አንድ ክፍል ውስጥ ከቆለፍክብኝ በኋላ ነፃ ነሽ ማለት አይከብድም? የምትፈልጊው ነገር ካለ እኮ እንድትጠይቂው ነገርኩሽ። ደግሞ የቲና አባት በላይ እንዳልሆነ እንዴት አወቅሽ? አንተ ዝም ብለህ ትንቀኛለህ እንጂ እኔም መፍራት አለብህ። አደገኛ እንደሆንሽ አውቃለሁ። ብዙም አልገረመኝም። ሲጀመር አባቷ እንዳልሆነ እኮ አውቃለሁ። እንዲያውም ነግራትና ከዚህ በኋላ በላይን ጭራሹን እንዳታናገረው ነው የማደርገው። አትሸወድ ካሌብ። ቲና ይሄንን እውነት ካወቀች ለምንም ነገር አትዋጋም። ሁሉንም ነገር ገደል ነው የምትከተው። አሁን ላይ እሱ ሚላትን እንዳታደርግ ነው የምፈልገው። ነገርኩ፣ አስብበት። ከዚህ ባሰ ነው የሚሆነው። እና ዶክመንቱን የታገኘው? እኔ አይደለም ያገኘሁት። ቤት ሳጸራ ነው ብላ ሰጠች። በሷ ቦታ እኔ ብሆን ግን አልቆልህ ነበር። አውቃለሁ፣ ግን ለምን እንደማርገልሽ ነው ግራ የሚገባኝ። እኔም ብገለኝ ሳይውል ሳያድር ድብቁ ሚስጥር ይወጣል። ለዛ ነው እኔ ምንም የማታደርገኝ። ብቻ ካንቺ ያላቀቀኝ ፈጣሪ ይመስገን። ቲና ግን ጨዋ ነች፣ አሳልፋ አትሰጠኝም። እሱ ምኞት ነው። ምኞት ደግሞ አይከለከልም። እና ስንት ነው የምትፈልጊው? ቤት ሄጄ የ2 ቀን እገታ ስንት እንደሚያወጣ አስቤ እነግርሃለሁ። ቆይ ባልሰጥሽ ምን ልታመጪ ነው? እኔማ ምን አመጣለሁ? ግፋ ቢል ፖሊስ ባመጣ ነው። እስከ መቼ ነው እያስፈራራሽ ልትቆይ ያስብሽ? ይሄ ለልጄ የምትከፍለው ነው። በእኔ ቦታ ሌላ ሴት ብትሆን መኖርህን ምን እንጃ። አሁን በህይወት እንዳለው ነው እንደምታስቢው? አንቺ ስታስፈራሪኝ እኮ ሞቻለሁ። ራስን የበላይ አድርገህ ማሰብህ ዋጋ ያስከፍላል። አንድ ቀን ብቻህን ትቀራለህ። ምክር ነው ወይስ ማስጠንቀቂያ? የፈለግከውን ትርጉም ስጠው። እኔ ግን መናገር የፈለግኩትን ተናግሬያለሁ። አመሰግናለሁ። አሁን እንግዶች አለብኝ፣ መለያየት አለብኝ። እሄዳለሁ።
ግን ገንዘቤን በአስቸኳይ እንድታስገባልኝ እፈልጋለሁ። ደግሞ ሰልታ እንዳገኘች ነገር ገንዘቤን ስትል አታፍርም እንዴ? ሱሲ ደህና ነሽ? ይሄ ሰይጣን ቁራጭ ምንም አላደረግሽም ማለት እኮ ዛሬ ነው የነገረኝ። ምንም አላደረገኝም። ስላሰብሽልኝ አመሰግናለሁ። ቆይ ግን አንቺን ተወስዷለች ብሎ እንዴት ሊያስብ ቻለ? አንቺ በሌለሽበት ሰዓት እዚህ ስለነበርኩ ምንም ቢፈጠር እኔን ነው የምጠረጥረው። እሱንማ ለኔም ነገረኝ። ተመስገን። ዋናው ነገር ደህና መሆንሽ ነው። ደህና ነኝ። ያን ያህል መጥፎ ነገር ላይ አድርገኝ አይችልም። እንደዛ አትበይ። የሚፈጠረው አይታወቅም። ጠንቀቅ ማለት ነው። ይኸውልሽ አንድ የሐሰተኛ ደረሰኞች አዘጋጅቶ መድኃኒት የሚሸጥበትን አግኝቻለሁ። ገቢዎቹም ማያውቁት። ጥሩ መረጃ ነው። እኔ ግን እስካሁን ፍለሹ ማግኘት አልቻልኩም። ተስፋ አትቁረጪ፣ ታገኘዋለሽ። እና ደረሰኙን ቤት አስቀምጠሽ ነው? አዎ፣ እዚህ ብዙ ማስተማማኝ አይደለም ብዬ ነው። ልክ ነሽ። ጥሩ ያደረግሽ። እኔ ግን አስገርመሽኛል። እንዴት ኮፒ አድርገሽ ልትመልሽ ይቻልሽ? እኔ እንኳን እዛ ሆኜ በነገርኳት እያልኩ ነበር። እኔ እኮ አይደለም ምን እንዳሳሰበው አላውቅም። አማን ነው አምጥቶ ይሰጠኝ። እሱ ልጅማ አይምሮ ይሰራል። ግን በሰላም ነው? ቃል ስለሱ ሲነሳ ትቀናለች። እኔ ራሱ ገርሞኛል። እኔ ራሱ እንዳላወራ ምላሴ ላይ የቆመች ነበር። በቀደም ቤት ሄጃል ነበር። ጥሩ ልጅ ነው ምናምን ስል ልታብድ ደረሰች። ደግሞ እኮ ቼክ ማያረጋት። እሷ ግን በቃ ፍቅር ይዟታል ማለት ነው። እሱ ግን እኮ ከቁም ነገር ማልቆጣራትም። በፊት ላይ በጣም የሚወዳት ፍቅረኛ ነበረች። እሷን ነው የሚያስበው። ያሳዘነችኝ። ወንዶች እኮ ከሌላ ሴት ፍቅር ከያዛቸው ቢሞቱ አይሰሙም። አረሱ አመለኛ ነው። በዚህ ጊዜ ፍቅር ይዛታል። ለዛውም ከአማን ምን ያንሰዋል? እኔ ራሱ ገና ሳየው ኡፍ ይሄ ነው የኔ ታይፕ አልኩኝ። ጠይም ያለ ወንድ በጣም ነው የምወደው። በሉ አረጋጉት። ለወለት አፍቅራችሁ ዝሬንም ጉድ ውስጥ እንታከቱኝ። አታስቢ። እኔ ፍቅር ሳይሆን የልጅ ገዳይ ነው የሚያሳስበኝ። ስለዚህ ቃል ያለ ተቀናቃኝ የራሷ ማድረግ ትችላለች። እሷን ብትሆን እኮ ከፍቅር በላይ የሚያሳስባት ብዙ ነገሮች አሉባት እኮ። አንዳንድ ሰው ግድ የለሽ ነው ልበል። ለነገሩ ፍቅር ፋታ ቢሰጥ ነገር አይደለም። ብቻ እስኪ ሁሉንም ነገር እናያለን። እና ያንን መረጃ ካላገኘ ካሌብን መክሰስ አንችልም ማለት ነው። አዎ፣ ግን ለኔ ስትይ እባክሽ ትንሽ ታገሽ። እኔ ካለ ጥፋትሽ ምንም ዋጋ እንድትከፊ አልፈልግም። ለአንዴና ለመጨረሻ ጊዜ ፈልጊውና ሰውየውን እንገላገለው። እሺ፣ የምችለውን ሁሉ አድርጋለሁ። እንገናኛለን። ሄሎ አቶ በላይ፣ እስካሁን አሳልፈ ለምን እንዳልሰጠኝ ገባኝ። አንተ አላምን ብለህ ነው እንጂ እኔ የምወደድ ሰው ነኝ ብዬ ነግሬህ ነበር። እቤት ድረስ ሄዳ አይደል እንዲያወራት? አባት የሌላቸው ልጆችስ ለነሱ ማን ይዘንላቸው? እንዳልገባው ሰው አትሁን። ስለማን ጠንቅቄ እንደማወራ ታውቃለህ። ተወልደው ህይወታቸው ሲወል ከሚሆን ባይወለዱ ይሻላል። አዎ፣ እኔ ለእናታቸው እንጂ ለነሱ ታማኝ ነኝ። አይ ጊዜ ደጉ እኔን ለማኝ አንተን ተለማኝ አደረገ። ማንም ሰው ሀብታቸውን እንዲጋራቸው ስለማልፈልግ ከሌላ ሴት ልጅ አልወልድም። እሱ ያለፈ ነገር ነው። ወዳጅነታችን እንደ አዲስ መጀመር እፈልጋለሁ። ሄሎ አማን። ሄሎ ታይ ልደውልልክ እያሰብኩ ነበር። እንዴ ዶክመንቱን አንጪ ብሎ አስገድዶ ሊገለኝ ነበር እኮ። በቃ በጣም ሲያስጨንቀኝ ሰጠሁት። አየሽ አይደል? እኔ ባላቀብልሽ ኖሮ ችግር ውስጥ ገቢ ነበር። አመሰግናለሁ። አንተ ባትሰጠኝ ኖሮ እኔ እኮ አላስበውም ነበር። ይኸውልሽ ቲና፣ ከዚህ በኋላ በላይንም ቢሆን እንዳታምሽ። ካሌብ አባዬ ፈርዶታል እና በገንዘብ ሊደራደረው ያሰበ። አባትሽ ደግሞ ገንዘብ እንደ ጣዖት እንደሚያመልክ ታውቂያለሽ። ልክ ነህ፣ እጠነቀቃለሁ። እና ደግሞ ሶሲንም እኮ እሷ የሰረች መስሎት አግቷት ነበር። እሱ ብዙ ነገር ያመጣል። በተቻለሽ ፍጥነት ፍላሹን ፈልጊውና እስከ መጨረሻው ድረስ እንገላገላ። ያልፈለኩበት ቦታ የለም፣ ግን በቃ ማግኘት አልቻልኩም። ሳትሰለች ፈልጊው፣ በፈጣሪ ፈቃድ ሊገኝ ይችላል። በቃ እሺ፣ ራስሽን ጠብቂ። እሺ እሺ፣ በቃ እሺ። ቻው 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 ቻው።
እሺ ኛሞር ወቀትሽ እኮ ከመብዛት የተነሳ አናትሽ ላይ ተን ነው እየታየን ነው። ምን አለ ጃይምሮ ውስጥ ገብቶ ይሄን ተንኮለኛነትሽን በቀየረው። ውይ ይሄንን ከማንም ከምንም የማይሆን እውቀትማ አልፈልግም። ደግሞ ለማንም አይሆንም። አንቺ ነሽ አልሽው ማለቴ እውቀት። ቆይ ውስጥ የሚሰራ ስራ ጠፍቶ ነው እንደ ጎበዝ ተማሪ ወረቀትና እስክሪብቶ ያሽው? የለም ቢኖርም ደግሞ ጥናቴን እንዳስቀድም አማን ነግሮኛል። አማን ያንቺ ምርኩዝ እሱ ነው አይደል? ቆይ ግን እህትማማቾች ምን አስነክታችሁት ነው? እህቴ እዚህ ስለሌለች ለቀቅ ብታደርገት ጥሩ ነው። እንኳንም አልኖረች። እስካሁን አማንን ታሳብደው ነበር። አንቺን በምንም ታምር በፍቅር አይለይሽ አይችልም። የምራውን ግን በጣም አዘንኩልሽ። ማን ነው ቆይ ቃል አማንን ትፈልገዋለች ያለው? እሱንማ አይደለም እኔ የማያውቅሽ ሰው ራሱ አይንሽን አይቶ ማወቅ ይችላል። አሁን ባንቺ ቤት እኔ ማሸማቀቅሽ ነው አይደል? ግን አንድ ነገር ልንገርሽ፣ በፍቅር መታማት ውርደት አይደለም። አንቺ እኮ መጥፎ ነገር እንኳን አደርገሽ የማታፍሪ ሰው ነሽ። ለምንድን ተቀልሽ? እኔ ቆንጆ በጣም በራሴ ስለምተማመን ነው የማደርጋቸውን ነገሮች በደንብ ጠንቅቄ አውቃለሁ። ምን ግርም እንደሚለኝ ታውቂያለሽ? ቆይ ለምንድን ነው ይሄን ሱቅ ያዘረፍሽው? በጣም እንቆቅልሽ ሆኖብኝ ነበር። ለካ ማንን ስለምትወጁ እህቴ ጥላ እስክትጠፋ ድረስ እየጠበቅሽ ነበር። አንዳንዴ እኮ ጭንቅላትሽን ትጠቀሚበታለሽ። ግን ምን ዋጋ አለው? አንዳንዴ ነው። አማን መቼም አይወድሽም። በቃ አሁን ተነሽና ጫማዬን ነው። ከፈለግሽ ራስሽ ወርቢ። እኔ ጥናት ላይ ነኝ። ቆይ አንቺ ከኔ ጋር ስትጨቃጨቂ እስካሁን ድረስ ጥናቱን መች አስታወስሽው? አትረብሽኝ፣ እያጠናው ነው። አንቺ ልጅ አትፈታተኝ። የታዘሽውን ማሰሪ ከሆነ ደሞዝሽን እርሺው። ኧረ እባክሽ ደግሞ ለደሞዝሽ 6 ቀን ብቻ ነው የቀረሽ። ሰራተኝነት ስራ ነው፣ መቼም ቢሆን አላፍርበትም። ግን ደግሞ ያንቺን ጫማ ላጸዳ። አንቺ እኔ ገረድ እንደነበርሽማ እንዴት ረሳዋለሁ? ነገርኩሽ እኮ አሰሚኝ። አንቺማ ያምሻል፣ ጤነኛ አይደለሽም። የ6 ቀን ቀንሰሽ 24 ቀን ትከፍይኛለሽ። ቆይ የዚህ መልስሽን ጠብቂ። አንቺ እዚህ በደንብ ፈልጊው። እኔ እሱን አዘናጋልሻለሁ። እንደዛ ይሻላል። ግን ቢዘኝስ? አትፍሪ። እኔ እዛ ቦሬ ሲይዘው አንቺ ስራሽን ሰርተሽ ትጨርሻለሽ። በቃ የመጨረሻ አማራጭ እሱ ነው። አዎ እዛኛው ቤት የምትሰራ ሰራተኛ አለች። እኔም ከሷ ጋር እየተደራደርኩ ነው። አንቺ ግን ትገርሚያለሽ። ጭራሽ የሚስቱ ቤትም ሰላያለሽ። ምን ላድርግ? ይሄን ፍላሽ ካንቺ በላይ እኔ ነኝ የምፈልገው። እና አሁን ነው ወይስ እንቆይ? መጀመሪያ ቢሮ መሆኑን አለመሆኑን ደውዬ ቼክ ላድርግ። እሺ አንቺ ደውይለት። እኔ ቡና ይዤ ልምጣ። ሄሎ ካሌብ፣ እንዴት ነህ? አረ በሰላም ነው? አይ ቢሮ ነህ? ምንም ለአንድ ነገር ፈልጌ ነው። የምንገናኝበት ቦታ እንገናኝ። እጠብቅሃለሁ። እሺ ተፈልቶ ነበር እንዴ ተቀመጠው? አዎ አኪቱ ነበር። ትመጫለሽ ብዬ ፈለውት ነበር። እና ታዲያ ካሌብ ምን አለሽ? ቢሮ ነው ያለው። ትንሽ ስራ ይዣለሁ። እሱን ጨርስና እመጣለሁ አለኝ። ግን አደራሺ ሊመለስ ሲያስብ ደውይልኝ። በኋላ ቢዜ መጥፎ ነው የሚሆነው። አታስቢ። አንቺ ግን ስጨርሺ ወረቀቶቹን ወዳገኘሽባቸው ቦታ በስርዓት መልሽ። መቼም ካሜራ የለም አይደል? አለ፣ ግን ሄደሽ እንደነበርና እንዳጣሽው ተነግሪያለሽ። ፍላሹን ደግሞ ካገኘሽው ይሄን የሚጠይቅበት እድል አይኖርም። ልክ ነሽ። እንዳንቺ ደፋር መሆን አለብኝ። ሲጀመር ካሌብ ያፍ አመል ኖሮበት ነው እንጂ አንቺን የመጉዳት እድል የለውም። አይቻለሁ። እሱን ታዩ ቀን አላጋልጥ ብሎኝ ነው እንጂ እሱ ለማንም ይራራ ልብ የለው። እና ዶክመንቱን ቃልዬ እየጠበቀችሽ ነው አይደል? አማን እንደነገረኝ ከሆነ አዎ፣ ያው ላንቺም ጥቅም ነው። ያባትሽን ገዳይ ታገኛለሽ ብሏት ነበር። ጥሩ አድርጋችኋል። እኔማ እንድትከሰው ነግሬያት ነበር። አንቺ እኮ ለመጥፎ ሳይሆን ካሌብን ለመገላገል ፈልገሽ ነው። እንደውም አንቺ በጣም ጠንካራ ሴት ነሽ። ልጅን ማጣት እኮ በጣም ከባድ ነው። ያንቺም ከኔ አይተናነስም።
ሁለታችንም ጠንካሮች ነን። ደግሞ በአባት መገፋት ከባድ ነው። ታውቂያለሽ ሴት ልጅ አባቷን በጣም ትወዳለች የሚባለው ነገር እውነት ነው። ይሄ ሁሉ ነገር እያደረገኝ እንኳን በሱ መጨከን አልችልም። ብቻ ፈጣሪ ልቦና ይስጠው። የሁሉም ባህሪ ነው። ፈጣሪ ልቦና ይስጠው። በቃ ልሂድ። ይሄኔ ደርሶ ይሆናል። እንገናኛለን። አማን ዶክመንቱን ማን ወስዶት ነው? ካስቀመጥኩበት እኮ አጣሁት። እኔ ነኝ የወሰድኩት። ይቅርታ ልነግርሽ ነበረ፣ ቢዚ ሆኜ ነው። ቤትም ስመጣ ሌላ አጀንዳ ተፈጥሮ ነው የጠበቀኝ። ኡፍ እኔ እኮ የጠፋ መስሎኝ ላብድ ነበረ። ኦሪጂናሉን ለቲና ሰጥቻታለሁ። ኮፒው ግን እኔ ጋር አለ። ማለት ለምን ሰጣሃት? ካሌብ አንቺ ነሽ የወሰድሽው እያለ ሲያስጨንቃት ወስዳ እንድታስቀምጠው ሰጥቷት። እሺና ቆይ ኮፒው የት አለ? እኔ ጋር ተቀምጧል፣ አታስቢ። በቃ ለኔ ስጠኝና እኔ ያስቀምጠዋለሁ። እንደወሰድከው እኮ ብትነግረኝ አልጨነቅም ነበር። ቃል ደግሞ እንደገና ወደ ኋላ ለምን ሆነ እኮ ነገርኩሽ አይደል? እና ቢሆንስ ጉዳዩ እኮ ቀጥታ የሚመለከተው እኔን ነው። እናንተ ግን የምታደርጉትን ተመልከቱ። ካስከፋሽ ይቅርታ። ቲና ደግሞ ለአንቺ ብላ ችግር ውስጥ እንደገባች አታውቂም? ቆይ ለምንድን ነው የከፋሽ? ስላልነገራችሁኝ ከጀርባ የሆናችሁ እኔ የማላውቀውን ነገር ስለምታደርጉ ነው። እሱ ነው ያስከፋኝ። በላይ ግን ደህና ነው? አሁን ቆይ ስለ በላይ ማሰብበት ጊዜ ነው? ፈጣሪ ያውጣኝ። የት ነው ዶክመንቱ? አዝናለሁ፣ አልነግርሽም። አንቺ በንዴት ሄደሽ የሆነ ነገር ብታደርጊስ? እስከ መጨረሻው ነገ ይቀመጣል። ቀልድ ነው እንደያዝ ነው። ቆይ ለምን አትነግረኝም? ጉዳዩ የሚመለከተው አንተን ሳይሆን እኔን ነው። እኔንም ይመለከተኛል። እዚህ ቤት እስካለሽ ድረስ እያንዳንዱን ነገር ይመለከተኛል። ለዛሬ ደግሞ ሮዛን ተክቷል። ሄሎ እድሜ ላንተና ለአቶ ካሌብ። መማር አልቻልኩም። የስራ እድገት እንዳገኘ ሰምቻለሁ። እና አሁንም ሴቶችን መሸጥ ነው ስራ? ተስፋ አደርጋለሁ። ከስተት መማር ትልቅ ነገር ነው። ናፈቁ እንዴ? እና አሁን ተሻለ? ዶክተሩ ልትሞት ነው ብሎኛል ብለኸኝ ነበር። እኔ ግን ከመጀመሪያውም አልታመምክም ባይ ነኝ። የሰው ስም ዝም ብላ አታጥፋ። ሲጀምር አማን ከቤት ሊያባረር እንደሆነ ስታቅ ነው አመመኝ ብለህ ምክንያት የፈጠርከው። ሰላም ከየት አምጥተን ነው ሰላም የምንሰጥህ? ሰላማችንን የምትበጠብጠው አንተ አይደለ እንዴ? ምናልባት መልካምነት አስቀንቶን ይሆን? አንተን ያገባች ምንም አልታደለችም። እንኳንም ቲና ካንተ አልተወለደች።
ሶሲ አዝናለሁ ግን ማግኘት አልቻልኩም። ይሄ ተረገመ የት አባቱ አስቀምጦት ነው? አላውቅም። እኔማ ካገኘው ብዬ በጣም ፈለግኩኝ ግን ምንም ነገር የለም። አሁን የመጨረሻው ተስፋችን ሰራተኛዋ ብቻ ናት። እስኪ ደግሞ በሷን በኩል እንፈልግ። ከዚህ በኋላ አባዬ የሚታገሰኝ አይመስለኝም። እሱ ደግሞ አርፎ ይቀመጥ ካልሆነ ቀድሞ እንዲገባ ነው የማደርገው። እሺ በቃ ለሁሉም ደውልልሻለሁ። ቻው። አቹሻች እንዴት ነው ተፈክሽው? አንተ እዚህ ምን ትሰራለህ? ከቤት እንዳትወጪ አላልኩሽም ነበር? ምን ታደርጊያለሽ እዚህ? እባክሽ ይቅር በለኝ። ደግሞ ነግሬሻለሁ፣ ለቲና በላይ አባቷ እንዳልሆነ እንዳትናገሪሽ። እኔ ብቻ እኮ አይደለሁም የማውቀው። አንቺ ካልተናገርሽ ማንም አይናገርም፣ ሌሎቹ አያደርጉትም። አይ አልስማማም። እንደዛ ከሆነ ዛሬ ያደረግሽውን ስህተት አረሳልሽም። እሺ አልናገርም፣ ግን ደግሞ አስፈላጊ ሆኖ ከተገኘ እናገራለሁ። ለትንሽ ቀን ነው እንጂ እኔ ራሴ እነግራታለሁ። ቆይ ግን አንተ ድፍረቱ እንዴት አገኘ? ከገበያ ገዝቼው አልልሽም መቼም። የሚሸጥ ቢሆን ኖሮማ ብዙ ነገር ነበር የምገዛልህ። ስለዚህ ተስማምተናል ማለት ነው። ጊዜያዊ ስምምነት እንበለዋ። አትናገሪ እንጂ እንደፈለግሽ ማድረግ ትችያለሽ። ቆይ ካሌብ የሚባለው ሰውዬ እኔ የማውቀው በጣም ባለሀብት እንደሆነና በጋርድ እንደሚንቀሳቀስ ነበር። አሁን ግን ሰፈር ውስጥ ብቻውን ሲንቀሳቀስ ነው የማገኘው። እንደዚህ ነው ስራው። ይሄኔ አንቺን አግኝተውሽ ቢሆን ከአንዳንድ ነበር አፋፍሶ ከመኪና ውስጥ የሚያስገቡሽ። ይገርማል ብቻ የሰው ተፈጥሮ። አሁን ብትሄጂ ይሻልሻል። ወይንስ ቆመሽ ማውራት ፈልገሽ ነው? እውነት ተናገርክ። አየሽ እኔ ሁሌም እውነት ነው የምናገረው፣ አንቺ አትሰሚኝም እንጂ። እሺ በቃ አሁን እኔ ልሂድ። ዝም ስትኝ እኮ አስጨነቅሽኝ። ምን አዲስ ነገር አለ? ምንም የለም። ዛሬ ከሶስና ጋር ነበርን እና ቤት ውስጥ ፈለግኩት፣ ፍላሹን ማግኘት አልቻልኩም። ቆይ ነገር ባይኖርስ እንዴት እርግጠኛ መሆን ይቻላል? ሶስና አለ ብላ ድርቅ አለች። ብቻ አንቺ የዚህን ያህል ርቀት አትጂ። ለምንድን ነው ራስሽን ችግር ውስጥ የምትከቺው? እኔማ ቶሎ አግኝቼ ለመገላገል ነበር፣ አልሆነም። አቸኩይ። አሁን የቃል ዶክመንት እኔ ጋር ስለሆነ ካሌብን ማንም አይከሰው። እንዴት ይሻለች? እኔም ቢብያት ነው እንጂ እሷ እንኳን አልፈቀደችም። በቃ ቤት ድራማ ያጣውም አይደል? አሁን ከአቅሜ በላይ የሆነብኝ የሮዛና የቃል ጸብ ብቻ ነው። እህቷን እንደዛ ማድረጓ ሳያንስ ጭራሽ እሷንም ይሄ ግፍ ነው። የሳራን ዕዳማ ከፈለች እኮ። እኔ አላምንም። የምር ቃል 650 ሺህ ብር ከፈለች? አዎ፣ ለሰውየው ደውላ ሮዛ እውነት መሆኑን አረጋግጣለች። አሁን ገና ጥሩ አደረገች። ይሄ ሳራን አይመልሳት። ሳራን ብቻ እኮ አይደለም የሚጎዳቸው እኔንም ነው። እኔ ከሳራ ጋር በጣም ብዙ ህልም ነበረኝ። አውቃለሁ፣ ግን ህይወት ይቀጥላል። እኔና ቅዱስና አታይ ነው የቱንም መሀል ብንዋደድ፣ ግን አሁን አብረን አይደለም። አሁንም አሳጅቶት ትቶኛል። ግን እኮ ሁሌም ይጠይቀኛል። ስላንቺ ሳይጠይቀኝ ውሎ አያድርም። ተው እባክህ፣ ለአንተ ከሚደውል ለኔ አይደውልልኝም? መቼስ ስልክ እንዳያዝኩ ነግረከዋል። ለነገሩ እኔን እየጠበቀ እንዲጎዳ አልፈልግም። የጊዜ ጉዳይ ነው እንጂ አብራችሁ መሆናችሁ እንኳን አይቀርም። እኔ ግን ሳራ የት እንዳለች እራሱ አላውቅም። ጊዜ እኔና ቅዱስን ካገናኛል እመነኝ አንተና ሳራን የሚያገናኛቸዋል። ባገኛት እኔን አትፈልገኝም። እሱንም ደግማ ደጋግማ አረጋግጣልኛለች። እኛ ሴቶች ስንግደረደር ደስ ይለናል። ቶሎ እጅ መስጠት የሆነ ሽንፈት ይመስለናል። ለዛ ነው እኔ ከዚህ በኋላ ተመልሳ ትመጣለች የሚል ሀሳብ የለኝም። ግን ደግሞ ፈጣሪ ያውቃል። ተስፋ ማድረግ የሆነ ነገር እንዲሳካ እድሉን ይጨምራል ይላል ሳይንስ። ስላጽናናሽኝ በጣም አመሰግናለሁ። ይሄንን አልካ አውራን ይበቃናል። ሌላ የምትነግረኝ ነገር አለ? ግን ቃል ካንተ ፎንቃ ሳይገባላት አይቀርም። አንቺም ደገምሽው። ሮዛ ነበር የምታዝገኝ። እውነቴን ነው። በቀደም ሶስና ያወራቻት ቀን ስላንተ ስታወራ በጣም ተናዳ ነበር። ወይ ጉድ! እና ግን ሶስና ተቀየመች በእናትሽ? ኧረ እሷ እየሳቅሽ ነበር ስታወራ ነበር። ይሄ የሚገርም ነው። እና እስካሁን አላውቅም እያልክ ነው? ምኑን ነው የማውቀው ቲና? እንዴ ቃል ካንተ ፍቅር እንደያዛት ነው? አረ እናንተ ተው እንዴ! ይሄንን ቀልድ ብትሰማ ትበሳጫለች። የሌለ ነገር እኮ ነው የምታወሩት። አይ አንተ ስላላያት ነው እንጂ እሷ በፍቅር ሀብዳለች። አረ ግጥም እየጻፍሽ ነው እንዴ? ነፍሷ ነፍ ምናምን የምትይው? እውነቴን ነው።
እኔ ራሱ ሶስና አስተላይ ነው እንጂ አስተዋልኩት መጀመሪያ እንኳን አላስተዋልኳትም ነበር። ትገርማላችሁ። ቃልን እያማችሁ ነው ቡና የምትጠጡት።